እንዲያስመጡ እንዲሁም ተብሎ ራሱ እዚህ ከተማ እየመጣውን የሚየተጉላላ ሰው አለ። በኢትዮጵያ ትግራይ ክልል ዓለም አቀፍ የሰብአዊ ሕጎችን የጣሱ በደሎች በሰላማዊ ዜጎች ላይ መድረሱ አሁንም መቀጠሉን የሚያመላክት ዘገባዎች እየወጡ መሆናቸው በጣም ረብሾኛል ሲሉ የተባበሩት መንግስታት የሰብአዊ መብት ኮሚሽነር ሚሼል ባችሌት ተናገሩ። ባችሌት ይህን የተናገሩት ዛሬ የመንግስታቱ ድርጅት 47ኛ የሰብአዊ ጉዳዮች ስብሰባ ስዊዘርላንድ ጄኔቭ ላይ በጀመረበት ወቅት ነው። በትግራይ ክልል የሚታየው ግጭት ውስጥ የሚሳተፉ ሁሉም ወገኖች ግድያን ጨምሮ በሰላማዊ ዜጎች ላይ የሚፈጸሙ ከባድ የሰብአዊ መብት ጥሰቶችና በደሎች የተፈቀደ አሰራር የዘፈቀደ እስራት በልጆችም ሆነ በአዋቂዎች ላይ የሚደርሰው ወሲባዊ ጥቃትና በግዳጅ መፈናቀል አሳሳቢ ነው ሲሉ ኮሚሽነሯ መናገራቸው ተመልክቷል። በትግራይ አንዳንድ አካባቢዎች የሰብአዊ እርዳታዎች እንዳይደርሱ መከልከልና የእርዳታ አቅርቦቶች ላይ ወታደሮች እንደሚተኩሱ የሚገልጹ ዘገባዎች መኖራቸው ዛሬ ኮሚሽነሯ ይፋ ባደረጉት ዘገባ ያሳያል። ትግራይ ውስጥ ግጭት ከጀመረ ወዲህ እስካሁን ወደ 350,000 የሚገመት ህዝብ ለረሃብ አደጋ መጋለጡን ዘገባው ያሳያል። በሌሎች የኢትዮጵያ በርካታ አካባቢዎች አስከፊ ግድያ ያለበት የጎሳ ግጭትና መፈናቀል ለረጅም ጊዜ ዘለቀ በሀገሪቱ የፖለቲካ አለመረጋጋት ያመጣውና በየጊዜው የሚከሰት ነው ሲል ዘገባው አክሏል። በሀገሪቱ እዚህም የሚታየውን ግጭት ለማስቆም ወታደራዊ ኃይልን ማሰማራት ዘላቂ መፍትሄ አይደለም ያሉት ባችሌት ቅሬታዎችን ለመፍታት በመላ ሀገሪቱ ሁሉን አቀፍና ሁለገብ ውይይቶችን አበረታታለሁ ሲሉ መናገራቸው ተዘግቧል። ይህ ዶይቼ ቬለ ነው። ከዶይቼ ቬለ የምሽቱን ዜና ለማብቃት ርዕሰ ዜናውን በድጋሚ ያሰማሉ። በርካታ የኢትዮጵያ አካባቢዎች ዛሬ ከማለዳ 12 ሰዓት ጀምሮ ምርጫ ሲያካሂዱ ነው የዋሉት። ምርጫው እስከ ምሽቱ 3 ሰዓት ይዘልቃል ተብሏል። ዜናው አበቃ። አድማጮች የዓለም ዜናውን አደመጥን። አዜብን እናመሰግናለን። ልዩ ስርጭታችን ይቀጥላል። ምርጫው አድማጮች የምትከታተሉት ከቦን ከተማ የራይን ወንዝ አቅራቢያ የሚተላለፈውን የዶይቼ ቬለ ዲደብሊው የአንድ ሰዓት ስርጭታችንን ነው። ነጋሽ መሐመድ፣ እሸቴ በቀለ፣ ታምራት ዲንሳ እንዲሁም ሌሎች ባልደረቦቻችን በያሉበት የዛሬውን ምርጫ የተመለከቱ ዘገባዎች ልከውልናል። ከአዲስ አበባ በሻሻ ከደብረ ብርሃን ሐዋሳ ልንመላለስ ነው። ምን ይሄ ብቻ! ግንጪ፣ አምቦ፣ ጉደር ተሻግረን ምስራቅ ሐረርጌም እንወርዳለን። ቤንሻንጉል እንዳሰን፣ ባህር ዳር፣ ደብረ ማርቆስ፣ ደሴ እናቀናለን። ጎንደር ሰቆጣም እንገባለን። ምርጫማ አይደል? ያውም ከ37 ሚሊዮን ህዝብ በላይ ድምጹን ለመስጠት የተመዘገበበት ምርጫ። ስድስተኛው ብሔራዊ ምርጫ በዋና ከተማ አዲስ አበባ በአንዳንድ አካባቢዎች ዘግየት ብሎ መጀመሩን የገለጹ እንዳሉ ሁሉ ህዝቡ በማለዳ ድምጹን ለመስጠት በረጅሙ የተሰለፈባቸው የምርጫ ጣቢያዎችም እንደነበሩ ተሰምቷል። ምርጫው እስከ ምሽቱ 3 ሰዓት ድረስ እንደሚቀጥልም ተገልጧል። በአንዳንድ የምርጫ ጣቢያዎች የአሰራር ዘገምተኝነት መኖሩን የጠቆሙ፣ በአንዳንድ አካባቢዎች ደግሞ የምርጫ ሳጥኖች ተከፍቶ የተገኘባቸው እንደነበሩ ለምሳሌ አማራ ክልል እንዲሁ መረጃዎች ተሰራጭቷል። ጠቅላይ ሚኒስትር አብይ አህመድ በትውልድ ቦታቸው ድምጻቸውን ሰጥተዋል። ባልደረባችን ታምራት ዲንሳ በቦታው ተገኝቷል። ዘገባ አለው። ስድስተኛው ሀገራዊ ምርጫ የድምጽ አሰጣጥ በጅማ ከተማ ዛሬ ማለዳ 12 ሰዓት ሲል ተዘዋውረን በተመለከትናቸው የጊንጆ መርካቶና ቦሳ አዲስ ቀበሌዎች ውስጥ በተቋቋሙ የምርጫ ጣቢያዎች ተጀምሯል። ነዋሪዎች ቀደም ብለው በመድረስ የምርጫ ጣቢያ መከፈትን ሲጠባበቁ አስተውለናል። ማለዳ ላይ የጅማ ከተማ የአየር ሁኔታ ጭጋጋማና ብርድ ነበረበት። በደረስንባቸው የምርጫ ጣቢያዎች የምርጫ አስተናባሪዎች ሲያስተባብሩ ተመልክተናል። ከዚያም ባሻገር የድምጽ አሰጣጥ መመሪያ በአፋን ኦሮሞና በአማርኛ ቋንቋዎች ሲሰጡ እንዲሁም በጅማ ከተማ ከነበረን የአፍታ ቆይታ በኋላ በ45 ኪሎ ሜትሮች ርቀት ላይ ወደምትገኘው የአጋሮ ከተማ ነበር ያመራ ነው። እዚያም በጎማ 2 የምርጫ ክልል ስር በከተማዋ 4 ያህል የምርጫ ጣቢያዎችን ለማየት ችለናል። እጅግ በጣም የተጠጋጉና ረጃጅም ሰልፎችን አይተናል። በጎማ 2 የምርጫ ክልል የብልጽግና ፓርቲን ወክለው የሚወዳደሩት ጠቅላይ ሚኒስትሩ ናቸው። ከእርሳቸው ሌላ የኢዜማና የእናት ፓርቲ
ፓርቲዎችም እጩዎች በምርጫ ክልሉ ከጠቅላይ ሚኒስትሩ ጋር ይወዳደራሉ። የጉዟችንን መዳረሻ ያደረግነው የጠቅላይ ሚኒስትሩ የትውልድ ቀበሌና ለምርጫ 2013 ወደ ተመዘገቡባት የበሻሻ መንደር ነው። በዚያም ጠቅላይ ሚኒስትሩን ጨምሮ ከ2800 በላይ ድምጽ ሰጪዎች እንደተመዘገቡበትም ለማረጋገጥ ችለናል። በምርጫ ጣቢያው እንደደረስንም ወጣቶች፣ ሴቶች፣ አዛውንቶች በረጃጅም ሰልፎች ረድፍ ሰርተው ነበር ያገኘናቸው። የድምጽ መስጫ ጣቢያው በዓለም አቀፍና የሀገር ውስጥ የመገናኛ ብዙሃን እይታ ውስጥ ስለነበረ ሁሉ ነገር ስርዓት እንደነበረው ለመታዘብ ችለናል። ድምጻቸውን ሰጥተው ሲወጡ ካገኘናቸው ውስጥ ወይዘሮ ሎሚ ቢቅላ አንዷ ናቸው። ወይዘሮ ሎሚ የሚያጠቡትን ህፃን ልጃቸውን አዝለው ነበር ያገኘናቸው። በጣም ደስ ይላል አቀባበላቸውን። በቃ ደስ አለኝ። አሁን ነው የወጣሁት። በቃ እንደ ወጣት እዛ እንደደረስኩኝ መርጬ ልጅ የያዘ ሰው ነፍሰ ጡር ሴቶች አይቆሙ ቶሎ ነው የሚገቡት። ለዚህ ነው ያስቀደመኝ። ከምርጫው በኋላ እንደው ካሸናፊው ወገን ምን ይጠብቃሉ ብለን ለጠየቅናቸው ወይዘሮ ሎሚ ሲመልሱ ብዙ ችግር አለ። ያለ ችግር ያው አንዳንድ ስራ ነገር የለንም። እንደ ወርሻ ነገር ለሴቶቻችን ቢከፈትልኝ ደስ ይለኛል እኔ ወደፊት እና ሰርተን ሁላችንም ስራ ሀጥ ካለምንም ችግር እንዲኖሩ ብዬ ነው ማስበው ነው በበኩሌ ማለት ነው። እሱን እንድትረዱን ፈልጋለሁ። በስፍራው ካገኘናቸው መካከል የቀድሞው የደርግ ሰራዊት አባል የነበሩትን አቶ አወል አባብልጉን ነበር። አቶ አወል አንድ እጃቸውን ጨምሮ ሁለት አይኖቻቸውን በጦርነቱ አጥተዋል። እኔ መኖሪያዬ እዚሁ በሻሻ ከተማ ውስጥ ነኝ። ጠዋት ያሰብኩትን ፓርቲ መርጬ ነው የወጣሁት። አቶ አወል አይነ ስውር እንደመሆናቸው መጠን ድምጽ ለመስጠት ማናገዝዎት ብለን ጥያቄ አንስተንላቸው ነበር። ሰው ወኪሌ ያው እጄ እኔ በተቆምኩት እንትን በስነ ስርዓት ነው በቃ ያከናውሉኝ ተፈቅዶልኝ እና በሰው መርጫለሁ። ሌላው የበሻሻ ከተማ ነዋሪ አቶ አህመድ ሐሰን ፋፋው ምርጫውን እንዴት አገኙት ብለን ጠየቅናቸው። በጣም ጥሩ ነው። እኔ የመጣሁት 12 ሰዓት ተኩል በጣም ጥሩ ነው። ወረፋም እስከዚህም የበዛበት ሰዓት አልነበረም። ለየት ያለ ነው። ግርግር የለውም። ወረቀትን ትወስዳለህ። ራይትም የሚያደርግ ራይት ያደርጋል፣ ኤክስ የሚያደርግ ኤክስ ያደርጋል። ሳጥን ውስጥ ወስዶ ያስገባል። በገባህበት አይደለም በመተጣበል ለብቻ ነው። ከሰዎች ጋር አትገናኝም። በበሻሻ መንደር ድምጻቸውን እንደሚሰጡ ይጠበቁ የነበሩት ጠቅላይ ሚኒስትር አብይ አህመድ ከቀኑ 7 ሰዓት ተኩል ሲል ነበር በሻሻ መንደር የደረሱት። በጥቂት ጠባቂዎቻቸው በሄሊኮፕተር በሻሻ መንደር የደረሱት ጠቅላይ ሚኒስትር አብይ አህመድ ድምጻቸውን እንደሰጡ በፍጥነት በሻሻ መንደር ውስጥ አንድ ስፍራ ችግኝ ከተከሉ በኋላ በመጡበት ሄሊኮፕተር ወዲያው መመለስ ችለዋል። እኛም ከበሻሻ መንደር በአጋሩ አድርገን ወደ ጅማ ባደረግነው የመልስ ጉዟችን ረጃጅም ሰልፎች በየምርጫ ጣቢያው እንደነበሩ መታዘብ ችለናል። ለዶይቼ ቬለ ዘገባ ታምራት ዲንሳ ነኝ ከጅማ። በዋና ከተማ አዲስ አበባም ስድስተኛው አገር አቀፍ ምርጫ ከንጋቱ 12 ሰዓት ጀምሮ ሲከናወን ውሏል። ሰለሞን ሙጬ ተዘዋውሮ ይቃኘውን ልኮልናል። ስድስተኛው ሀገር አቀፍ ምርጫ ዛሬ ከንጋቱ 12 ሰዓት ጀምሮ በአዲስ አበባ ከተማ ሲከናወን ውሏል። በአብዛኛዎቹ የምርጫ ጣቢያዎች ረጃጅም ሰልፎች ከንጋቱ ጀምሮ እስከ ቀትር ድረስ ተስተውለዋል። ከተማዋም መደበኛ እንቅስቃሴዋ ተገድቦ ነበር የዋለው። በየምርጫ ጣቢያዎቹ ድንኳኖች ተጥለው የሪፐብሊኩ ሰንደቅ ዓላማ ተሰቅለው መራጩ ሕዝብም ሲመርጥ እንቅስቃሴው ሰላማዊ እንደነበር ታዝበናል። ሆኖም በብዙ የምርጫ ጣቢያዎች ላይ ድምጽ የመስጠት ሂደቱ ዘግይቶ ነበር የጀመረው። ለአብነትም የከተማ ምክትል ከንቲባና የኢዜማው መሪ በሚወዳደሩበት ምርጫ ክልል 23 ምርጫ ጣቢያ 5 ድምጽ መስጠት የተጀመረው ከጠዋቱ 2 ሰዓት ከ45 ላይ ነበር። ሰላማችንን የሚያስከትለውን የነበረውን ፍቅር የሚያስከትለውን የኑሮ ውድነቱን የሚያቀልልንን ይህን ሁሉ ያደርጉልናል የምንለውን ለመምረጥ እንግዲህ ተዘጋጅተናል። አንዳንድ የምርጫ ጣቢያዎች ላይ መራጮች መታወቂያ ረስተው እየመጡ እርዳታ እየተደረገላቸው ሲመርጡ እንደነበርም ተመልክተናል። ታዛቢ ያልተገኘባቸው የምርጫ ጣቢያዎች የመኖራቸውን ያክል አብዛኛዎቹ ታዛቢዎች ቁጭ ብለው ሂደቱን ሲከታተሉ ተመልክተናል። 11 ሰዓት ተገኝቻለሁ። መራጩ ለ12 ሰዓት ሩብ ጉዳይ ጀምሮ እንደመጣ ከፍተኛ ተነሳሽነት ነበረው ማለት ነው። በዛ ሰዓት እንደምንዘጋጅ ማቴሪያሉ ዝግጅት ሁሉ ስርዓት ባለው መንገድ ያለአንድ ችግር የተዘጋጀ ተደረገ ማለት ነው። የአዲስ አበባ ምክትል ከንቲባ ወይዘሮ አዳነች አቤቤ ከመረጡ በኋላ አጭር አስተያየታቸውን ለመገናኛ ብዙሃን ሰጥተዋል። ባሸነፍም ሰየው ደስ ይለኛል፣ ካላሸነፍኩም
ሀገሬ ታሸንፋለች በዲሞክራሲያዊ ሂደት ምርጫ መሪዋን ስለምትመርጥና የዛ አካል ነኝ። እጅግ ደስተኛ ሆኜ ነው የምቀበለው። ሁሉም እጩ በዚሁ ሂደት እንደሚሄድ ተስፋ አደርጋለሁ። ከብልጽግና ፓርቲ በመቀጠል ብዙ እጩዎችን ያቀረበው የኢዜማ መሪ ዶክተር ብርሃኑ ነጋ የምርጫ ሂደቱ ሰላማዊ እንደነበር ረፋድ ላይ በሰጡት ቃለ ምልልስ ገልጸው ነበር። ይሄ ነው የሚባል ጸጥታ በኩል ችግር አልሰማንም። አንዳንድ የምርጫ ጣቢያዎች አካባቢ ችግሮች እንዳሉ ትንሽ እንሰማለን። ሞስትሊ ከሎጂስቲክስ እና ከአሰራር ጋር የተያያዘ ሙሉ ቀን እሱን ፎሎ ስናደርግ ነው የሚውለው። ቢሮው ብትለት ሆን ብሎ ምርጫውን ለማበላሸት እስካልሆነ ድረስ እንዲህ አይነት ችግሮች ትንሽ ይጠበቃሉ። ሰው በሰላም እና ያለምንም እንቅፋት ምርጫውን ማድረጉ ነው ዋናው ነገር። እዚህ ምርጫ የመጨረሻ ውጤት ክሬዲብል የሆነ ታማኝነት ያለው ምርጫ እንዲሆን ማድረግ ነው። ቀትር ላይ መግለጫ የሰጡት የብሔራዊ ምርጫ ቦርድ ሰብሳቢ ወይዘሪት ብርቱካን ሚደቅሳ የምርጫ ሂደቱ ሰላማዊ በሆነ ሁኔታ መከናወኑን በሰዓቱ አብዛኛው የምርጫ ጣቢያዎች ተከፍተው ስራ መጀመራቸውን ተናግረዋል። ሆኖም በአዲስ አበባ 9 የምርጫ ጣቢያዎች ኃላፊነት የጎደላቸው ባሏቸው የምርጫ ጣቢያ ኃላፊዎች ሳይከፈቱ ቆይተው ቦርዱ አማራጭ መፍትሄ መስጠቱንም ተናግረዋል። የቁሳቁስ እጥረት ብዙ ቦታዎች ላይ ተከስቷልም ብለዋል። አሶሳ ላይ ግን ችግሩ የበዛ እንደነበረም ገልጸዋል። በጣም ከፍተኛ ስጋት የሚፈጥር ሁኔታን ተመልክተናል። አንዱ በአማራ ክልል ነው፣ ሁለተኛው በደቡብ ክልል ነው። እነዚህ ሁለት ቦታዎች ላይ የፖለቲካ ፓርቲ ወኪሎች ከቦታ ቦታ በፈለጉበት አግባብ መንቀሳቀስ እየቻሉ እንዳልሆነ፣ ድብደባ እየተፈጸመባቸው እንደሆነ፣ ባጅ እየተቀሙ እንደሆነ፣ ከዛም ደግሞ አልፎ ወደ ጣቢያ ሊጠጉ የማይችሉበት ሁኔታ እየተፈጠረ እንደሆነ የበዛ በጣም ብዙ አቤቱታ ከሁሉም ፓርቲዎች ገዢው ሲቀር ማለት ነው ተቀብለናል። ይህንን እንዲያስተካክሉ እንዲፈቱ ለክልሉ አስተዳዳሪዎች ነግረናል። በአጠቃላይ የሂደቱንም የውጤቱንም ታማኒነት ችግር ላይ እንደሚጥለው ማወቅ አለባቸው። ለዲደብሊው ለተጠናቀረው ዘገባ ሰለሞን ሙጬ ነኝ ከአዲስ አበባ። ተከታዩ የሚወስደን ወደ አማራ ክልል ነው። በባህር ዳር ከተማ በሁሉም የምርጫ ጣቢያዎች መራጩ በከፍተኛ ሁኔታ ወጥቶ ሲመርጥ መዋሉ ተሰምቷል። የባህር ዳር ዘጋቢያችን አለምነው መኮንን ዝርዝሩ ልኳል። በባህር ዳር ከተማ በሁሉም የምርጫ ጣቢያዎች መራጩ በከፍተኛ ሁኔታ ወጥቶ ሲመርጥ ውሏል። በከተማዋ ማርዘነብ ቀበሌ 2 ሐመር ውሃ ምርጫ ጣቢያ በጠዋት ከመረጡ ነዋሪዎች መካከል የሁለቱን አስተያየት ጠይቀናል። ሰላምም ነው ደስታም ነው። ሰላም ስላለ ችግር የለም። የፈለግነውን መምረጥ የምንችለው የፈለግኩትን ፓርቲ መርጫለሁ። ድባቡ በጣም ቆንጆ ነው። ከተጀው ገና መጀመሩ ነው። ከኛ 11 ሰዓት ነው የመጣነው። በጣም ቆንጆ ነው ነው የምለው። ግን አረፍደዋል። ህዝቡን መቅደም ነበረባቸው። ህዝቡን የቀደማቸው እኛ መጣን በኋላ ነው ሾርጉዱ የበዛ። እነሱ 3 ሰዓት ደረሱ። እኛ ቀደም እንላለን። በአማራ ክልል ዋግምራ ብሔረሰብ አስተዳደር ካሉት 3 የምርጫ ክልሎች መካከል ዛሬ በደሃናና ዝቋላ የምርጫ ክልሎች ምርጫ እየተካሄደ ነው። የብሔረሰብ አስተዳደሩ ምርጫ ቦርድ ኃላፊ አቶ ሹመት ጥላሁን አስተያየት ሰጥተውናል። በደሃናና በዝቋላ ምርጫ ክልሎች 129 በሚደርሱ ምርጫ ጣቢያዎች በተመደበላቸው ሰዓት 12 ሰዓት ላይ ድምጽ ማሰጠት ጀምረዋል። ህዝቡም በተለይ ጠዋት ላይ ከፍተኛ ቁጥር ያለው ህዝብ የሚመጣ ወደ ምርጫ ጣቢያ ከጸጥታም ከምንም ጋር የተገናኘ ችግር የለም። ሰላማዊ ነው። ምንም ችግር የለም። ከዚህ በተጨማሪም በምዕራብ ጎንደር ዞን መተማ ከተማ፣ በደቡብ ወሎ ዞን ደሴ ከተማ፣ በአዊ ብሔረሰብ አስተዳደር የእንጅባራ ከተማና በምስራቅ ጎጃም ዞን የሞጣ ከተማ ነዋሪዎችን አስተያየት ጠይቀናል። ከጠዋቱ 12 ሰዓት ጀምሮ ሌሊት ላይ ያው ዝናብ ነበር። በአጋጣሚ ጠዋት 12 ሰዓት ላይ ህብረተሰቡ ተገኝቶ አስተባባሪዎች ቀድሞ በመገኘት ምርጫ እየተከናወነ ያለበት ሁኔታ እንዳለ ቅስቀሳው ያው ከቴሌቪዥንና ከሬዲዮ ያለፈ ውጡ የሚል እና በዙ ደግሞ ኢትዮጵያ ምርጫ ቦርድ የሚያሳልፈው ቴክስት ካልሆነ በስተቀር ውጡና ምረጡ የሚል የለም በቀበሌ። ነገር ግን ሰው አወጣጡ የሚገርም ነው። እንጅባራ ከተማ ሁሉም ምርጫ ጣቢያዎች ላይ አሁን ትንሽ ጋፍ እያለ ነው እንጂ በጣም የሚገርም ነው። ሰው አሁን እንደዚህ ለምርጫ ይህን ካል ተጨንቆ ይወጣል ብለን ግን በጣም ወሳኝ ነገር ነበር። ምክንያት ሰው ሌሊት 11 ሰዓት ጀምሮ የተሰለፈበት ረጃጅም ሰልፎች በፀሐይ በትዕግስት የሚጠብቅበት ስታዩ ምርጫውን ምን ያህል በትኩረት እንዳየወጣ ለ12 ሰዓት ጉዳይ ጀምሮ መራጮች በ16ቱም ምርጫ ጣቢያ በነቂስ ወጥተው ነበረ። ህዝቡ አስመራጮቹ ፍጹም ሰላማዊ በሆነ መንገድ ወረፋውን ጠብቆ አካል ጉዳተኞች፣ ነፍሰ ጡሮች፣ ሽማግሌዎችን ቅድሚያ በመስጠት ምርጫውን ሲስተናገድ ነው ነበረ። በባህር ዳር ጣና ክፍለ ከተማ ምርጫ 2 ሀሌታ ውሃ ጣቢያ ሲመርጡ ያገኘናቸው የአማራ ብሔራዊ ንቅናቄ ከፍተኛ አመራር ዶክተር ደሳለኝ ጫኔ በሰጠሁበት የምርጫ ጣቢያ ላይ ያለው የድምጽ አሰጣጥ ሂደት በጣም የተረጋጋ
ሰላማዊና ሂደቱን ጠብቆ እየተካሄደ ያለ መሆኑን መረዳት ችያለሁ። የባህር ዳር ከተማ ምክትል ከንቲባና የብልጽግና ፓርቲ ተወካይ ዶክተር ድረስ ሳህሉም በባህር ዳር ዳግማዊ ምኒልክ ክፍለ ከተማ ፍኖተ 2 ወኪላቸውን መርጠዋል። ዘንድሮ ምርጫ ሰው በደንብ በነጭ ወጣል በመሆኑ ይቀጥላል ብዬ አስባለሁ። ሰላማዊ ነው። አንድ ጥሩ ነገር ነው። ሰው በስርዓት መጥቶ ያለምንም እየመረጠ ነው ያለ። ይህ በጣም የሚያስደስት ነው። ምርጫ ሂደቱ ግልጽ ነው። ያው እንደምታየው የሁሉም ፓርቲዎች ታዛቢዎች ባሉበት ነው እየተካሄደ ያለው። በአማራ ክልል 7,400,000 መራጮች ካርድ ወስደዋል። 138 የምርጫ ክልሎች ሲገኙ 12,199 የምርጫ ጣቢያዎች ተዘጋጅተዋል። 18 የፖለቲካ ፓርቲዎች ደግሞ ለክልልና ለተወካዮች ምክር ቤት ወንበሮች ይወዳደራሉ። አለምነው መኮንን ለዶይቼ ቬለ ራዲዮ ባህር ዳር። ወደ ኦሮሚያ ደግሞ እናቅና። ዛሬ በምዕራብ ሸዋ ዋና ከተማዋ በአምቦ ሲካሄድ በዋለው ጠቅላላ ሀገራዊ ምርጫ ምንም እንኳን ብቸኛ ተፎካካሪ ሆኖ የቀረበው ገዢው ብልጽግና ፓርቲ ቢሆንም ምርጫውን ቁጥራቸው የማይናቅ ነዋሪዎች ከማለዳው ጀምረው ወጥተው ድምጻቸውን ሰጥቷል። ስዩም ጌቱ አምቦና አካባቢዋን እንዲህ ቃኝቷል። ዛሬ በምዕራብ ሸዋ ዋና ከተማ በአምቦ ሲካሄድ በዋለው ጠቅላላ አገራዊ ምርጫ ምንም እንኳን ብቸኛ ተፎካካሪ ሆኖ የቀረበው ገዢው ብልጽግና ፓርቲ ቢሆንም ምርጫውን ቁጥራቸው የማይናቅ ነዋሪዎች ከማለዳው ጀምረው ወጥተው የመራጭነት ድምጻቸውን ሰጥተዋል። መራጮች ድምጻቸውን ሲሰጡና ድምጻቸውን ለመስጠት ሲሰለፉ የኮሮና ወረርሽኝ ለመከላከል የሚረዳውን የአፍና የአፍንጫ ጭንብልም አድርገዋል። አምቦን ጨምሮ በዙሪያዋ ያሉ ከተሞች ላይም ቅኝት ስናደርግ ከምርጫ ዋዜማ ጀምሮ ከፍተኛ የጸጥታ ኃይሎች እንቅስቃሴን አካባቢው አስተውለናል። ዛሬ መራጮች በየምርጫ ጣቢያ ወጥተው ሲመርጡም ከተማዋ በእጅጉኑ ጸጥታ ተጭኗት እንቅስቃሴ አልባ ሆና ነው ያረፈደችው። በከተማዋ ባሉ የምርጫ ጣቢያዎች ተዘዋውረን ካነጋገርናቸው መራጮችም የተወሰኑትን አስተያየት እነሆ። አዊ ታደገ እባላለሁ። አማራጭ የፖለቲካ ፓርቲዎች ባይኖሩም ምርጫውን የመረጥኩት ያመንኩበት በመሆኑ ነው። ምርጫው የተጫነንን የኑሮ ውድነት ከሰላም ጋር ያመጣልናል ብዬም ተስፋ አደርጋለሁ። ስሜ ገብረ ሚካኤል ላባ። ምርጫው ከተካሄደ ሰላም ሊመጣ ይችላል ብዬ ነው የምገምተው። ሰላም መጥቶ አሁን ያለው ጭቅጭቅና ንትርክ ሊቀር ይችላል ብዬ ገምታለሁ። በዞኑ ከተመለከትኳቸው ሌላው የምርጫ ክልል የኦሮሚያ ክልል ፕሬዝዳንት አቶ ሽመልስ አብዲሳ ለክልሉ ምክር ቤት ጨፌ ኦሮሚያ የተወዳደሩበት ግንጪ ከተማ ነው። በዚህም በአንዱ ምርጫ ጣቢያ መርጠው ሲወጡ ያነጋገርኳቸው ወይዘሮ አጸዱ በፍቃዱ የዘንድሮውን ምርጫ ከሌላው ጊዜ ጋር አነጻጽረው ነግረውኛል። ዘንድሮ ምርጫ እንግዲህ ወተላል ወጭ ላይ ከፍ ይበዛል። ድሮ ብዙ ፓርቲዎች ነበሩ፣ አሁን ግን የለም። አቶ ሽመልስ አብዲሳ የምራጭነት ድምጻቸውን በሰጡበት ግንጪ 01 በሚገኘው አንደኛው ምርጫ ጣቢያ ለጋዜጠኞች በሰጡት ቃለ ምልልስ ይህ ስድስተኛው ጠቅላላ ምርጫ 4 አበይት ፋይዳዎች ይኖሩታል ያሉት ውጤት ውስጥ ኢትዮጵያ ህዝቦች ያገኙት ውጤት አለ። ያ ውጤት እንዲቀጥል ችግሩ በአግባቡ እንዲቋጭ የሚሰጥ ነው። ሁለተኛውና መሰረታዊ ነገር የኢትዮጵያ ፖለቲካ ከዚህ በፊት ወይ ትጥቅ ትግል ነው ወይ ሰልፍ ነው ወዘተ። ይሄ ወደ አዳራሽ እንዲገባ ያደርጋል። ቅቡልነት ያለው መንግስት እንዲቋቋም ይሰጣል። አራተኛውን በአንድ ቀን ዲሞክራሲያዊ ሀገር አይኖረንም። ተቋማቶች መገንባት አለባቸው። የዲሞክራሲ ባህል መዳበር አለበት። ውይይቶች፣ ክርክሮች እና የተግባር ሰው መሆንን ይጠይቃል። አቶ ሽመልስ ምርጫ ቦርድ በገለልተኝነት እያከናወነ ላለው ስራ እውቅና ይገባዋልም ብለዋል። እስከ ትናንት ማታ መጠርጠራቸው በታወቁ የምርጫ ክልሎችም ምርጫ እንዳይካሄድ መከልከሉን ደግፎ ተናግረዋል። 60 ሺህ ህዝብ እንደሚኖርባት በሚነገረው ግንጪ ከተማ 7 የምርጫ ጣቢያዎች ተዋቅሮ ስትመርጥ ውላለች። አቶ ሽመልስ ድምጽ በሰጡበት የከተማዋ 01 ቀበሌ አስተዳደር ምርጫ ጣቢያ ደግሞ 1100 መራጮች የተመዘገቡበት መሆኑን ከምርጫው ጣቢያ ኃላፊ አቶ ጌቱ መኮንን ተረድተናል። ከመዲናዋ አዲስ አበባ በስተምዕራብ በሚገኘው ምዕራብ ሸዋ ዞን ለህዝብ ተወካዮች ምክር ቤት 18 እጩዎች ተመዝግበዋል። 43 እጩዎች ደግሞ የክልል ምክር ቤት ተፎካካሪዎች ናቸው። በዚህ ዞን በቡራዩ አንድ የህዝብ ተወካዮች ምክር ቤት እጩ ካስመዘገበው አንድነትና እኩልነት እንዲሁም ለህዝብ ተወካዮች ምክር ቤት አንድ እጩና ለክልል ምክር ቤት አንድ እጩ ካስመዘገበው የኦሮሞ እኩልነትና ነጻነት ፓርቲ ውጪ በሁሉም የምርጫ ክልሎች ብልጽግና ፓርቲ ብቸኛ ተወዳዳሪ መሆኑን ከዞኑ ምርጫ አስተባባሪ ተረድተናል። በዞኑ ምርጫው ላይ ድምጻቸውን ለመስጠት የተመዘገቡ 764320 ገደማ ዜጎች መሆናቸውን ተገልጿል። ለዶይቼ ቬለ ለተጠናቀረው ዘገባ ስዩም ጌቱ ነኝ ከአምቦ። በርካታ የፌስቡክ ተከታታዮቻችን የቪዲዮ ዘገባዎቻችን እየተከታተሉ እንደሆነ ገልጸውልናል። የሬዲዮ ዘገባችንም እየቀጠለ ነው። እንዴት ነው ሸዋ? ወዴት ነው የምናቀነው አሁን? እንግዲህ ወደ ደቡብ ልውሰዳችሁ። በርከት ያሉ ዘገባዎች እንዳሉን ታውቃለህ። አንተንም አድማጮችን
ወደ ሐዋሳ ነው ወስዳችሁ በሐዋሳ ከተማ ምርጫው በሰላም የተካሄደ ሲሆን ዘጋቢያችን ከሰዓት በኋላ በተዘዋወረባቸው የምርጫ ጣቢያዎች ካርድ አለቀ ተብሎ የተመለሱ ነዋሪዎችን አነጋግሯል። ሸዋንግዛው ወጋየው ከሐዋሳ ዘገባ አለው። እዚህ ሐዋሳ ከተማ ለስድስተኛው ሀገራዊ ምርጫ ድምጽ የመስጠቱ ሂደት የተከናወነው ከማለዳው አንስቶ ነው። በከተማዋ በሚገኙ የምርጫ ጣቢያዎች እስከ ቀትር ድረስ ረጃጅም ሰልፎችን ተመልክቻለሁ። ይሁን እንጂ ከቀትር በኋላ በአንዳንድ ጣቢያዎች የድምጽ መስጫ ወረቀት እጥረት አጋጥሟል በሚል ጭር ብለው አስተውያለሁ። ማለዳ ላይ ያነጋገርኳቸው መራጮች ወረፋ ሳይኖር ወረቀትም ሳያልቅ በመምረጣቸው እድለኞች ሊያስብላቸው ይችላል። ለሚፈልጓቸው እጩዎች ድምጻቸውን መስጠታቸውን የሚናገሩት እነኚሁ መራጮች በቀጣይ ይሁንታ የሚያገኘው ፓርቲ ቢሰራ ያሉትንም ጠቅሰዋል። አሸናፊው ፓርቲ ከተመረጠ በኋላ የሀገሪቷን ሰላም በአግባቡ ያስከብር፣ ጸጥታውን በአግባቡ አስከብሮ የኑሮ ውድነት የሚለው ነገር በአጠቃላይ ቢያስተካክል፣ የሚያሸንፈው ፓርቲ የሰላም ጉዳይ እንዲያተኩርበት ፈልጋለሁ። ስለዚህ ሁላችንም በሰላም ወጥተን በሰላም እንድንገባ የሰላም ጉዳይ ቢተኮርበት፣ ቀጣይ ደግሞ ይሄ የኑሮ ውድነቱም እሱንም ጠንክሮ ቢሰራበት፣ መሰረተ ልማቶች ቢሟሉልን እሱ መልካም ነው እላለሁ። በሐዋሳ ከተማ ከቀትር በኋላ ባደረጉት ምልከታ መታዘብ የቻልኩት በጠዋቱ ከነበረው ኩነት በተቃራኒው ነው። በተለይ በአንዳንድ የድምጽ መስጫ ጣቢያዎች መራጮች አይታዩባቸውም። በጣቢያዎቹም የድምጽ መስጫ ወረቀት አጥሮናል በሚል ሳይመርጡ ሲመለሱም ተመልክቻለሁ። የወረቀት እጥረት ገጥሟል ተብለው ከተመለሱት መካከል ሁለቱ ተከታዩን ብለውኛል። ሙሴ ይባላል። የሐዋሳ ከተማ ነዋሪ ነኝ። በጉዱማሌ ቀበሌ ነዋሪ ነኝ። ዛሬ ያጋጠመኝ ችግር ወደ ምርጫ ጣቢያ ለመምረጥ ቢሄድኩበት እና ወደ ምርጫ ጣቢያ ሄጄ ለመምረጥ ስገባ ያው የምርጫ ወረቀቱ አልቋል ብሎኝ በመመለሴ አዝኛለሁ እንደ አንድ ኢትዮጵያዊ። ለዛ ያንን ጥዬ ወደ ቤት የተመለስኩ ነው ማለት ነው። አስተር ከበደ እባላለሁ። ሐዋሳ ከተማ ነው ነዋሪ ነኝ። መንደሬ 03 ምርጫ ጣቢያው እንደዛው ማለት ነው። ያው ለመምረጥ ነበር የመጣሁት። ወረቀቱ በማለቁ እየተመለስኩ ነው እናንተን ያገኘሁት። በጣም ስትሪክት በሆነ ወይ መሰራት ይገባዋል። እንዲህ አይነት እንከኖች ደግሞ በስራ መካከል ይፈጠራሉ። አሁን እኔ የምፈልገው በራሴ ቶሎ ታርሞ ይሄ ምርጫ አንድ ሰው እንኳን ድምጽ መስጠት ይጠቅማል እና ስለዚህ ቶሎ መላክ ቢችሉ ደስ ይለኛል። የድምጽ መስጫ ወረቀት እጥረት ማጋጠሙን ያረጋገጡት የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ብርቱካን ሚደቅሳም ችግሩ ፈጥኖ ይፈታል ሲሉ ቀትር ላይ በሰጡት ጋዜጣዊ መግለጫ አስታውቀዋል። በቀጣይ ሰዓታት በዚህ ዙሪያ የሚከናወኑ የእርምት ስራዎችን እንደሚያሳውቁ ቢገልጹም ይህ ዘገባ እስከተጠናከረበት ሰዓት ስለተወሰዱ እርምጃዎች ከቦርዱ የወጣ መግለጫ የለም። ለዶቼ ቬሌ ዲ.ደብሊው ዘገባ ሸዋንግዛው ወጋየው ሐዋሳ። ከአዋሽ እስከ ቢሾፍቱ ባለው መስመር ምርጫው በሰላም ሲከናወን ውሏል። ወደ አፋር አዳማና ቢሾፍቱ ብቅ ብሎ ምርጫውን ያስተዋለው ዮሐንስ ገብረ እግዚአብሔር ተከታዩን ዘገባ ልኮልናል። በአፋር ክልል 32 የምርጫ ክልሎች ሲኖሩ ዛሬ ምርጫ የተካሄደባቸው በ25ቱ ብቻ ነው። ቀሪዎቹ በጳጉሜ 1 ላይ ያካሂዳሉ። በአጠቃላይ 8 ለህዝብ ተወካዮች ምክር ቤት 96 እጩዎች ደግሞ ለክልል ምክር ቤት ቀርበዋል። ለነዚህ ወንበሮች 11 የፖለቲካ ፓርቲዎች ተወዳድረዋል ሲሉ የክልሉ የምርጫ ቦርድ ኃላፊ አቶ ጦሃ አሊ ለዲደብሊው ተናግረዋል። አፋሮች ዘንድሮ 58 ሴት እጩዎችን ማቅረባቸውም ከወትሮ የተለየ አድርጎታል ይላሉ አቶ ጦሃ። በመራጭነትም በአስመራጭነትም የሴቶች ተሳትፎ በጣም ከሌላ ጊዜ የተሻለ ነው። ወጣቶችን ሴቶች ላይ ትኩረት ተሰጥቷል። ከዚህ አንጻር ሴቶች ከበፊቱ የተሻለ ምርጫ ሂደቱ ላይ ይሳተፋል ተብሎ ይጠበቃል። ወደ አዲስ አበባ ስንመለስ በፈንታሌ ወረዳ ኢላላ ቀበሌ ገበሬ ማህበር ህዝቡ ተሰብስቦ ሲመርጥ ደርሰን ካነጋገርናቸው አንዱ ተከታዩን ብለውናል። መሐመድ ሰይድ ዑመር ይባላለሁ። እድሜ 60 ዓመቴ ነው። ፈንታሌ ወረዳ ነው። ጣቢያዋ ኢላላ ይባላል። ምርጫው ጥሩ ነው። በጣም ያው እንደያያችሁ ነው። ይገባል ይወጣል። ሰው በደህና ነው። ምንም የለም። ሰላም ነው። አልহামዱሊላህ። ሁሉም ፓርቲ አለ። የፈለገውን ነው የሚመርጠው ሰው። በመንገዳችን በነበሩ የገጠር የምርጫ ጣቢያዎች ድንኳን ባለመጣሉ ህዝቡ በፀሐይ እየተንቃቃ ሲመርጥ ታዝበናል።
በየምርጫ ጣቢያዎቹ መራጮች ሳኒታይዘር እየተጠቀሙ ብናይም በአብዛኛው መራጭ በድንኳን ቆይታውና በሰልፍ ማስክ ያለማድረጉ እጅግ አሳሳቢ ነበረ። በአዳማ ከተማ የተለያዩ ቀበሌዎችም በተዘዋወርንበት ወቅት መራጩ ህዝብ በብዛት ወጥቶ ሲመርጥ ነበረ። እንደውም አንዳንዶቹ ወረፋ እስኪቀንስ እያሉ ወደ ቤት ሲመለሱ አጋጥመውናል። ካነጋገርናቸው አንዱ ነሞ ከፈለፊላ ረኮን ተከንጅርቶ ሁሉም የፈለገውን ይመርጣል። አንድ ችግር የለም። እስካሁን ያው እኔም መርጬ ወጣሁ። በወረፋ ሁሉም ሊመርጥ አሁን የቆመ ነው። አንድ ችግር የለም። እስካሁን ሰላም ነው። ዲሞክራሲያዊ ምርጫ ነው የሚለው። ቢሾፍቱ ተከስተናል። በከተማዋ በርካታ መራጮች በድንኳን ጭምር ሲስተናገዱ ነበረ። ስሜን ተናረጋ ምርጫው በጣም ጥሩ ነበር። ለየት የሚያደርገው ደግሞ ነገር ሁሉም ሰው በነቂስ ወጥቶ የመረጠው ምርጫ ነው እና የሚፈልገውን እንዳለ ያስተጋባል። አሸናፊ ማሩ ባለው የደብረ ዘይት ቀበሌ 7 ምርጫ ጣቢያ ነው እና የምፈልገው ዛሬ መርጫለሁ። እጅግ በጣም ደስ የሚል ነው። እንግዲህ ብዙ ምርጫዎች አሳልፈናል። ይሄ በጣም የተለየ ነው። በጣም ዲሞክራሲ የሆነ ምርጫ ነው ያየሁት። ደስ ብሎኛል። መቼስ እንግዲህ በእድሜ ይሄን ማየት ራሱ ጥሩ ነገር ነው። ተወዳዳሪዎች እንግዲህ አይቻቸዋለሁ። ብልጽግናም አለ፣ ኢዜማም አለ። የምፈልገውን ያው እንግዲህ መርጫለሁ ነው። የሚቀጥለው 5 ዓመት ያስፈልገኛል ያልኩትን ፓርቲ መርጫለሁ። የተለያዩ ታዛቢዎች ብናገኝም አሁን ትንፍሽ እንደማይሉ ገልጸውልናል። በቢሾፍቱ በህዝብ የተመረጡ የህዝብ ቅሬታ ሰሚና ፈቺ የሆኑት ተከታይ ብለውናል። ስሜ ያሚድ አቢ የስራ ድርሻዬ ቅሬታ ሰሚ ነኝ። እስካሁን ያለው የምርጫ ሁኔታ ገብቴ እንዳየው ነው። በጣም የሚመች ነው፣ ጥሩ ነው። ህብረተሰቡን በተረጋጋ መንፈስ ቁጭ ብለው የሚፈልጉን ሰው እየመረጠው ነው። ማንም ሳይመራቸው በራሳቸው ምርጫቸውን እያካሄዱ ነው። ቅሬታ ማለት አሁን የኔ ነገር አንድ ነገር እዛ ጋር ቢሳሳት መጥቶ ይነግሩናል። ያ ስህተት ያለበትን ቦታ አስተካክሉ ብለን እነግራቸዋለን። ያ ይስተካከላል። ያለው ይሄ ነው። ምንም እስካሁን የቀረበው ቅሬታ በሰልፍ ላይ ምናምን እንደዚህ ግፍፍት ነው የሚኖረው። ያ እንዲስተካከል አድርገናል። እንዳመጣጣቸው እንዲቀመጡ ተደርጎ እንዲሰናገዱ ተደርገዋል። ከዛ ውጪ ሌላ የቀረበ ዘገባውን የላከልን ዮሐንስ ገብረ እግዚአብሔር ነው። 10 የፖለቲካ ፓርቲዎችና 2 የግል እጩ ተወዳዳሪዎች የተሳተፉበት የድሬዳዋ ምርጫ ጥሩ እንደነበር መራጮች ለድሬዳዋ ወኪላችን መሳይ ተክሉ ነግረውታል። በብሔራዊ ምርጫ ቦርድ የምስራቅ ሐረርጌ ዞን አስተባባሪንም አነጋግሯል። ወደ ዘገባው እንለፍ። 10 የፖለቲካ ፓርቲዎችና 2 የግል እጩ ተወዳዳሪዎች በተሳተፉበት የድሬዳዋ ምርጫ ላይ በመራጭነት የተሳተፉ የድሬዳዋ ነዋሪዎች ምርጫው ጥሩ መሆኑን ለዶይቼ ቬለ በሰጡት አስተያየት ገልጠዋል። እጅግ በጣም ወሳኝ ሰዓት ላይ የመጣ ምርጫ ነው። ይህ ምርጫ ከራሴም አልፎ ለመጪው ትውልድም ትልቅ ትርጉም አለው። እቺ ሀገር ታስፈልገኛለች፣ አስፈልጋታለሁ። ይህም የሚገለጸው በቃል ሳይሆን በተግባር ነው። ይህን በምርጫ መግለጽ መቻል አለብኝ። አንድ የሚመራኝን አካል መምረጥ አለብኝ። ቀጣይ 5 ዓመቱን የሚመራኝን አካል ወክዬ ወደ ስራዬ መሰማራት ፈልጋለሁ። በሰላም መኖር ፈልጋለሁ። ለዚህም ተምሳሌት ለመሆን ብዬ ነው በጧት ተነስቼ እዚህ ድረስ የመጣሁት። ቆንጆ ነው። ከድሮ የተለየ በቃ ምን የተለየ ነገር አየሁ? የተለየ መስተንግዶውንም ምርጫውንም ትክክል መሆኑን አይቻል። የፈለኩትን መርጫለሁ። ማቀው የምፈልገው ምርጫው ያው እንደተለመደው በሌሊት ነበር የመጣ ነው። ትንሽ ሌሊት ላይ የሰዓት ችግር ነበረ፣ ኢንፎርሜሽን ችግር ነበረ። ከዛ ባለፈ አሁን ሰዓቱን ተስተካክሎ ያየነው ነገር ምርጫው ነገሩ ሁሉም ነገር ሰላማዊ ነው። እዚህ አካባቢ የሚታየው ነገር ያው ከሰው ቶሎ መርጦ ወደ ስራ ከመሄድ አንጻር ያለው እንትን ነገር ነው እንጂ ሌላው ሁሉም ነገር አሪፍ ነው። በጣም አፖስቶ ነው። በጣም ነው ደስ ያለኝ። በማምረጤ በጣም ነው ደስ ያለኝ። በአንዳንድ የምርጫ ጣቢያዎች ላይ ከታየው መዘግየት ባለፈ በብዙ ምርጫ ጣቢያዎች ምርጫው በሰላማዊ መንገድ እየተካሄደ መሆኑን የተናገሩት ደግሞ በምርጫው ተፎካካሪ ፓርቲ የሆነው የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ድሬዳዋ ቅርንጫፍ አስተባባሪ አቶ ዮናስ በትሩ ናቸው። እንደጠበቅነው በሰላማዊ ሁኔታ እየተከናወነ ነው ያለው። አጋጣሚ አሁን እኔ የመረጥኩበት እኔም ድምጽ የሰጠሁበት ጣቢያ ላይ ከመምጣቴ በፊት በርካታ ጣቢያዎችን እየዞርኩ እየተመለከትኩ ነበረ። ብዙ ቦታ ሂደቱ ሰላማዊ ነው። ሆኖም ግን አንዳንድ ጣቢያዎች ላይ የመዘግየት 1 ሰዓት ተኩል 20 ጉዳይ ሁሉ የጀመሩ አሉ። ለ2 20 ጉዳይ ሁሉ የጀመሩ ከዛ በስተቀር ምንም ነገር ኮሽ ሳይል ህዝቡ በፍቃዱ የመረጠውን ፓርቲ እየመረጠ ሲሄድ ለመታዘብ ችያለሁ። የእናት ፓርቲ ድሬዳዋ ተወካይ አቶ ናትናኤል ስናማ በበኩላቸው ህዝቡ በነጻነት መምረጥ መቻሉን መመልከታቸውን አስረድተዋል። ብዙዎቹ 97ን የመለሰ ይመስላል። ብዙ ጊዜ የመረጠበት ስለነበር እኔም አሁን ካለኝ ከማውቃቸው ሁኔታዎች አንጻር እየተሻለ የሚያደርገው አንድ ህዝቡ በነጻነት እየመረጠ ነው። የራሱ ቦክስ አለው፣ የራሱ እንትን አለው። ያለማንም ማስገዳጅነት የራሱ እንትን እየመረጠ እንደሆነ አይቻለሁ። ምንም የሚያስገድደው ነገር ምንም የለም። ይሄ አንድ የተሻለ የተለየ ነገር ያደርገዋል ብዬ አስባለሁ። ምንም ተጽዕኖ የለም። እኔ እንደ ድሬዳዋ ማለት ነው። በሌላ በኩል ምርጫው በኦሮሚያ ክልል ምስራቅ ሐረርጌ ዞን ስር ባሉ አካባቢዎች በተዘጋጁ ከ2000 በላይ ምርጫ ጣቢያዎች ሰላማዊ በሆነ
ሁኔታ መካሄዱን በብሔራዊ ምርጫ ቦርድ የምስራቅ ሐረርጌ ዞን አስተባባሪ አቶ ጌታቸው ሚጀና ለዶይቼ ቬለ በስልክ ተናግረዋል። አስተባባሪ ያየ ነው ህዝቡ በነቂስ ወጥቶ ጉጉት ነበረው ይመስላል ስታየው እና በጣም ረጅም ሰልፍ ነበረ እና ህዝብ የሚበዛበት ቦታ ላይ እስካሁን ሰልፉ ቀጥሏል። አንዳንድ የህዝብ ብዛት ደግሞ ትንሽ የሆነበት ወይ የተመዘገቡበት ጣቢያው ላይ አልፎ እንግዲህ ለቆጠራ እስከ 12 ሰዓት እየተጠባበቁ ነው። ኦልሞስት ወደ ደረሻ ደርሷል ባልነው ዳታ እና ያለ ምንም ጸጥታም ችግር ያለ ምንም ጉድለት እስካሁን እንደምስራቅ ሐረርጌ ጥሩ ሄደናል። ለዲደብሊው ዘገባ መሳይ ተክሉ ድሬዳዋ። ወደ ምዕራብ ኢትዮጵያ እንሂድ እንዴ? ማን ተጋፍቶት? ጥሩ ሸዋዬ፣ ወደ ምዕራብ ኢትዮጵያ እንጓዛለን። ወደ ሌላም ቦታ መጓዛችን አይቀርም። አድማጮች ተከታተሉን። አሁን ወደ አሶሳ ነው የምናቀነው። አሶሳ ከተማ ውስጥ ዛሬ በተካሄደው ምርጫ መራጮች ያለ ምንም ጫና ድምጽ መስጠታቸውን ተናግሯል። የሚመረጠው መንግስትም ለአካል ጉዳተኞችና አቅመ ደካሞች ትኩረት እንዲሰጥ እንዲሁም መሰረታዊ ችግሮቻቸውን እንዲፈታላቸውም መራጮች በተለይ ሀሳባቸውን አካፍሏል። ነጋሳ ደሳለኝ ከአሶሳ ቀጣዩ ልኮልናል። በአሶሳ ከተማና አሶሳ ዞን 302 የምርጫ ጣቢያዎች የሚገኙ ሲሆን ከ366 ሺህ በላይ ዜጎች ደግሞ በዛሬው ዕለት ድምጽ ለመስጠት ካርድ ስለመውሰዳቸው የብሔራዊ ምርጫ ቦርድ የቤኒሻንጉል ጉሙዝ ክልል ቅርንጫፍ ጽህፈት ቤት መረጃ ያመለክታል። ካሉት ምርጫ ጣቢያዎች መካከል 61 የሚደርሱት በአሶሳ ከተማና በዙሪያው ይገኛሉ። ዛሬ ማለዳ ከ12 ሰዓት ጀምሮ በተዘዋወርኩባቸው 6 የምርጫ ጣቢያዎች ካርድ የወሰዱ ነዋሪዎች ድምጽ ለመስጠት የተሰበሰቡበት ረጃጅም ሰልፎችም ይታያሉ። አቶ አሰፋ ካሳውን የአሶሳ ከተማ ነዋሪና በምርጫ ላይ ተሳተፉ ሲሆን የምርጫ ሂደቱ ሰላማዊና ግልጽ እንደነበር አመልክተዋል። በጣም ግልጽና ግልጽ ነው። አይቶ የምትፈልገውን ትመርጣለህ። ምንም የሚያደናግር ምንም የሚያሰናክል ነገር የለም። የኢትዮጵያ ሕዝብ ወጥቶ መፍቱን አገቡን ኢትዮጵያን ወደፊት ለማስኬድ ይሆነኛል ያለ የመረጠበት እንደፈለገ የፈለገውን የመረጠበት ጊዜ ነው። ዛሬ ሕዝቡ ድምጽ የሰጠው የተሸነፈው አሜን ብሎ መቀበል፣ ያሸነፈው ደግሞ አገሪቷን ወደ ተሻለ እድገት መውሰድ የተጀመረው ዳሴ ግድባችን መውላት አገራችን ሰላም ማድረግ ተዛመድ ማድረግ። ሻምበል ሐሙስ ባላ እባላለሁ። የምርጫ ሂደቱ ምን ይመስላል? አሁን የስድስተኛ ምርጫ ትንሽ ለየት ይላል ካለፉት። የምትመርጥበት አካባቢ ማንም ሰው የለም፣ ምንም የሚነግሩህ ነገር የለም። ምክንያቱ ሰው ግንዛቤ አግኝቷል ካለፈው እና ምልክቶች ስላሉ በዛ ምልክት የትኛው ፓርቲ እንደሚጠቅሙ አይቶ ነው የሚመርጠው። ወይዘሮ አልማዝ መንግስቱና ወይዘሮ ጥሩ ወርቅ ካሳሁን የአሶሳ ከተማ 02 ቀበሌ ነዋሪ ሲሆኑ ዘንድሮ ለአራተኛ ጊዜ በምርጫ ላይ መሳተፋቸውን ገልጸዋል። የሌለበት መንግስት የሌለበት ሀገር መኖር አይቻልም እና መምረጥ ግድ ነው። ለሰላም ነው የምንመርጠው፣ ለፍቅር ለሰላም ነው የምንመርጠው። ሰው በጤና ይሎ መግባት ወጥቶ መግባት ደስታ ነው። እኛም ደካማች ወጥተን መግባታችን በጣም ያመሰግናል። መንግስት እንዲረዳን፣ መንግስት እንዲደግፈን። ጥሩ ወርቅ ካሳሁን እባላለሁ። በተለይ ለአረጋውያን ሳያስቆሙን ቦታ ሰጠውን ቀጥታ ሂደን መረጥናቸው። ስለዚህም በጣም ደስ ብሎናል። ምርጫው ደግሞ በራሴ ፍላጎት የፈለኩትን ሰው ነው የመረጥኩት። ለኔ ይሆነኛል፣ ለሀገርም ይመቻል የምለውን ሰው መርጫለሁ። በምርጫ አስፈጻሚዎች በኩል ገለጻዎች ሲደረጉና ለአቅመ ደካሞችና አካል ጉዳተኞች በድምጽ አሰጣጥ ሂደቱ ላይ ቅድሚያ ሲሰጣቸው በአሶሳ ከተማ ቀበሌ 2 በሚገኘው ምርጫ ጣቢያ ላይ ተመልክቻለሁ። ያነጋገርኳቸው በአሶሳ ከሚወዳደሩት የፖለቲካ ፓርቲዎች መካከል አንዱ የሆነው የቤኒሻንጉል ህዝቦች ነጻነት ንቅናቄና የብልጽግና ፓርቲ ተወካይና ታዛቢዎች የምርጫ ሂደቱ ህጉን ጠብቆና ሰላማዊ በሆነ መልኩ እየተከናወነ መሆኑን አስታውቀዋል። ስሜ አብዱላህ ሻፊ ይባላል። የመጣሁት ቤኒን ፓርቲ ወኪል ነው። ታዛቢ ያው ምንም እንዳለ በጣም አሪፍ ነው። እኛም በጊዜ ስለሆነ የመጣ ነው። መራጮችም በጊዜ የተገኙበት ሁኔታ ነው የነበረብን እና ሁሉም ነገር ያው በስነ ስርዓት እየተካሄደ ነው ማለት ነው። በጣም አሪፍ ነው። መራጮችም ድምጻቸውን በነፃ መርጠው እየሰጡ ነው። ያየነው ነገር ቢኖር ወላዶችም መጥተው ድምጻቸውን እየሰጡ ነው። ዳንኤል ጫሌ ነው የሚባለው። የመጣሁት ከአሶሳ ከተማ ወረዳ 1 ቀጠና 3 ነው። የብልጽግና ፓርቲ ተወካይ። ሁሉም ተፎካካሪ ፓርቲዎች ባሉበት ለዚህ ለምርጫ የሚያገለግሉ ቁሳቁሶችን በአግባቡ ታዛቢ ባለበት ከፍተው ያው በስርዓቱ ዘው ሂደቱን በአግባቡ እየመሩ እንደሆነ ነው የታዘብኩት። በክልሉ በጸጥታ ችግር በዛሬው ዕለት ምርጫ ያልተካሄደባቸው መተከል ዞንና ካማሺ ዞኖች ጳጉሜ 1 2013 ዓ.ም ምርጫ እንደሚካሄድም ተገልጸዋል። ለዲደብሊው ዘገባ ነጋሳ ደሳለኝ ከአሶሳ። ተከታዩ ደግሞ የሚወስደን አድማጮች ወደ ሰሜን ሸዋ ነው። በደብረ ብርሃን ከተማ አንዳንድ መራጮች ኮሮናን ለመከላከል የአፍና የአፍንጫ ጭንብል አለማድረጋቸውና ርቀት ጠብቀው ያለመሰለፍ ነገሮች ቢታዩም ምርጫው ከማለዳ አንስቶ ተካሂዷል ይላል እሸቴ በቀለ።
የክልል ምክር ቤት እዚህ ላይ ስንት የመምረጥ እድል አለን? እንደኛ ምርጫ ክልል 2 የመምረጥ እድል አለን። 2 ስንመርጥ እዚህ አሁን መደዳውን ለምሳሌ ድምጽ መስጫችሁ ወረቀት ላይ የምታገኛቸው ተመሳሳይ ፎቶ ተመሳሳይ ፓርቲ ጎን ለጎን 2 ፎቶ ሊሆን ይችላል። ሲፈልጋችሁ 2ቱን ጎን ለጎን መምረጥ ትችላላችሁ። ካልፈለጋችሁ ደግሞ አንዱን ከዚህ አድርጋችሁ አንዱንም ከዚህ አድርጋችሁ መምረጥ ትችላላችሁ። በደብረ ብርሃን ከተማ ቀበሌ 08 በ8 የምርጫ ጣቢያዎች ድምጽ እየተሰጠ ይገኛል። ድምጽ የሚሰጠው በ2 ግዙፍ ድንኳኖች ውስጥ ነው። እዚህ ቦታ ከጠዋቱ 3 ሰዓት ተኩል ገደማ ስንደርስ ረዘም ያለ ሰልፍ ነበረ። ነገር ግን በሂደት ሰልፉ እየቀለለ ሲሄድ ይታያል። ድምጽ ሰጥተው ከወጡ ሰዎች መካከል ያነጋገርኳቸው ነበሩ። ሮማን ልጌታ በሀገር ሰላም ጉዳይ መንግስት ከምንም በላይ አጥብቆ ሊሰራ ይገባል ብዬ ነው ማስበው። አየለች ዳምጣ የኑሮ ውድነትን ሊሰራበት ይገባል። የህዝብ ሰላምን ሊሰራበት ይገባል። ለወጣቶችና ቦታ የሌላቸው ቦታ መስጠትን ሊሰራ ይገባል። ስሜ ደረስ ተስፋ ይባላል። ለሀገራችን ጥሩ ነገር ይሆናል ብዬ ገምታለሁ። እውነተኛ መንግስት የምንመርጥበት አጋጣሚ ነው። ምርጫው ደስ የሚለው ከሁሉ ነገር ይጸዳ ነው። ስሜ ጸደቀ ሰርጽ ይባላል። እስከዛሬ ድረስ ፍትሃዊ ምርጫ ኖሮ አያውቅም ተብሎ ነው የምናስበውና ከዚህ በኋላ ደግሞ እስቲ እንግዲህ ዲሞክራሲያዊ መሆን እስካለብን ድረስ እንደ ዲሞክራሲ ደግሞ በቃ ትክክለኛ የመረጥነው እንደሚመረጥልን ተስፋ እናደርጋለን። አንደኛ የዘረኝነት ጥቃት ብሔር ተኮር ላይ የሚደረገው እንትን አለ። ብሔርክበት ቦታ ይሄ ነገር እንደሚስተካከል ተስፋ አደርጋለሁ። ከሱ ካነሳቸው ውጪ ለኔ ሙስና ነው በጣም በቃ ኢትዮጵያ ውስጥ መቅረትም ያልቻለ ነገር ቢኖር እሱ ነው። ግን መቅረት ደግሞ ዋናኛ ያለበት ነገር ብዬ ማምነው ሙስና ነው። በነገራችን ላይ በ8ቱ የምርጫ ጣቢያዎች ውስጥ ታዛቢዎችን ተመልክቻለሁኝ። ታዛቢዎቹ ከሲቪክ ማህበራትና ከፖለቲካ ፓርቲዎች የተወከሉ ናቸው። ቅድስት ቡጡ ይባላል ነው ሴቶች ማህበር የደረስኩትኝ ጠዋት 11 ሰዓት ላይ ነው። ሂደቱ የተጀመረው 12 ሰዓት ላይ ሁሉም ምርጫ ይካሄዳል በተባለበት መንገድ በታሰበበት ሰዓት ሁሉም ዝግጅታቸውን ጨርሰው የተመደቡትን ምርጫ አስፈጻሚዎቹ ሁሉም በተገኘበት ዝግጅቱ ተጀምሯል። ሁሉም እስካሁን እስካለው ድረስ ሁሉም መልካም ነው። በታሰበው መንገድ እየሄደ ነው። ሰው መታወቂያ ረስቶ ነበረ። የመታወቂያ ጉዳይ ነው እንጂ ያን ያህል ተጋነነ ምንም ነገር የለም። በደብረ ብርሃን የምርጫ ክልል ከ70 ሺህ በላይ ሰዎች ተመዝግበዋል። ስለዚህ ከ70 ሺህ በላይ ሰዎች ድምጽ ይሰጣሉ ተብሎ ይጠበቃል። 6 የፖለቲካ ፓርቲዎች እጩዎቻቸውን ለሕዝብ ተወካዮች ምክር ቤት ያወዳድራሉ። እንደዚሁም ደግሞ 5 የፖለቲካ ፓርቲዎች እጩዎቻቸውን ለአማራ ክልል ምክር ቤት ያወዳድራሉ። እኔ ተስፋውን መሐመድ ባላለው የደብረ ብርሃን የምርጫ ክልል ጽህፈት ቤት ኃላፊ ነኝ። 11 ሰዓት ላይ ሁሉም በየጣቢያቸው ገብተዋል። የጣቢያውን አቀባበጥ ሁኔታዎች ለማየት ሞክረናል። ለምርጫ ምቹ ነው ወይ ድንኳን መጣላቸውን አለመጣላቸውን እያረጋገጥን ማታ ሬዲ አድርገን እንትን ብለናል። ወደ ገጠር የሚሄዱ የምርጫ ጣቢያዎች ነበሩን። እነሱንም በጊዜ ሸኝተናል። ቅዳሜ ጀምረን 11 ሰዓት ገብተው 12 ሰዓት ላይ እንዲጀምሩ ኦሪንቴሽን ሰጥተናቸው በዛው መልክም አሁን እየተከታተልን እንገኛለን ማለት ነው። የማህበረሰባችን ማክስ እንዲያደርግና የኮሮናን አስከፊነት እንዲያቅ ተብሎ ህጉን ለመተግበር ተሞክሯል። ማክስ ለማድረግ የሞከረ ማህበረሰብ አለ። አልፎ አልፎ ደግሞ ስታይ ማክስ ያላደረገም አለ። ግንዛቤውን ፈጥረናል። ተሰለፉ ስንላቸው ርቀት ሊጠብቁልን አልቻሉም። እኛ ግን አዌርነሱን ከመስጠት አልተቆጠብንም። እስካሁን ድረስ የታየና ሪፖርት የተደረገልኝ የጸጥታ ችግር ገጠመን የሚባል ነገር የለም። በማለዳው እንዳየነውም የጸጥታ ኃይሎች በብዛት ተሰማርተውልናል። በሁሉም ቦታ ርቀታቸውን ጠብቀው እየሰሩ ነው ያሉት። ለዶይቼ ቬለ እሸቴ በቀለ ነኝ ከደብረ ብርሃን። የምትከታተሉት ቦን ከተማ ከሚገኘው ዶይቼ ቬለ ራዲዮ የሚተላለፈውን የ1 ሰዓት ስርጭት ነው። የ6ኛው ምርጫ ልዩ ስርጭታችን ቀጥሏል። መንተጋፍቶት አድማጮቻችን በፌስቡክ ምን ይላሉ? በፌስቡክ ብዙ እያሉ ነው። ሁሉንም ማቅረብ ይከብዳል፣ ግን የተወሰኑ አድማጮቻችን አሁን ነጋሽ የጠፋ እያሉ ነው። እንግዲህ ወደ ቀጣዩ ዘገባችን አምጣላቸው ነጋሽን እስቲ እንከታተል። ዛሬ በተካሄደው 6ኛው የኢትዮጵያ ብሔራዊ ምርጫ በተለያዩ የአገሪቱ አካባቢዎች የሚንቀሳቀሱ 47 የፖለቲካ ፓርቲዎች ተካፍሏል። ድምጽ ሰጪዎች በዛሬው ምርጫዎች ይበጁናል ላሏቸው እጩዎች ድምጻቸውን መስጠታቸውን ተናግረዋል። ለምርጫ ዘገባ አዲስ አበባ የሚገኘው ባልደረባችን ነጋሽ መሐመድ ያየ የሰማውን እንዲያካፍለን ሂሩት መለሰ ስቱዲዮ ከመግባታችን በፊት በስልክ አነጋግሯለች። ነጋሽ፣ ዛሬ በኢትዮጵያ ምርጫ ሲካሄድ ውሏል። ምርጫ ያልተካሄደባቸው አካባቢዎችም አሉ። በአጠቃላይ የምርጫው ሂደት ዝግጅቱ እንዴት ነው? የምርጫው አጠቃላይ ስሜት በተለይ ህዝቡ ስለ ምርጫው ያለው ስሜት ከሌሎች በተለይ እንደ 97 አይነት ምርጫዎችን ስናስታውስ ቀዝቀዝ ያለ ነገር ግን ዛሬ የተደረገው ምርጫ ከ1800 በላይ የክልል መቀመጫዎች ላሏቸው ምክር ቤቶችና
የህዝብ ተወካዮች ምክር ቤት ደግሞ 547 መቀመጫዎች አሉት። በዚህ ምርጫ ከ9500 በላይ እጩዎች ለሁለቱ ምክር ቤቶች ተወዳድረዋል። ነጋሽ፣ አዲስ አበባ ውስጥ በተዘዋወርክባቸው የምርጫ ጣቢያዎች ምን ታዘብክ? መራጮችስ ምን ይላሉ? በተለይ አዲስ አበባ ውስጥ ተዘዋውረን እንዳየነው ሁሉም አካባቢ ህዝቡ በሰልፍ ከጠዋት ጀምሮ ድምጹን ለመስጠት ሲጠባበቅ ነበረ። ያነጋገርናቸውም ድምጻቸውን ለሚፈልጉት የፖለቲካ ፓርቲና እጩ ለመስጠት በመቻላቸው ደስተኞች ናቸው። በሌሎች ምርጫ ባልተደረገባቸው ወይም በተለይ የተራዘመባቸው ክልሎች አብዛኛው የተሰጠው ምክንያት የጸጥታ ችግር ነው። የጸጥታ ችግር ዛሬ ምርጫ በተደረገባቸው አካባቢዎችም ይፈጠራል የሚል ስጋት ብዙዎች ዘንድ እንደነበረ እናስታውሳለን። በዚህ ምክንያት ይመስላል ካለፈው አርብ ጀምሮ አዲስ አበባን ጨምሮ በየአካባቢው ካሉ ወኪሎቻችን እንደሰማሁት ከፍተኛ የሆነ የጸጥታ ቁጥጥር ነበረ። በተለይ መሸትሸት ሲል እዚህ አዲስ አበባ ውስጥ አንዳንድ አካባቢዎች መንገዶች እየተዘጉ አንዳንድ አካባቢዎችም ደግሞ ከፍተኛ የፖሊስ ሰራዊት እንቅስቃሴ ስናይ ነው የቆየ ነው። ስለዚህ ይመስላል ዛሬ በጣም የተረጋጋና ስርዓት ባለው መንገድ ነው ምርጫ የተደረገው። ይሁንና አሁንም አዲስ አበባ ውስጥ 9 የምርጫ ጣቢያ ኃላፊዎች ድምጽ መስጫ ጣቢያዎችን አልከፈቱም የሚል ከብሔራዊ ምርጫ ቦርድ ሰምተናል። በዚህም ምክንያት ብሔራዊ ምርጫ ቦርድ ፈጣን እርምጃ ወስዶ እነዛም የ9 የምርጫ ጣቢያ ኃላፊዎችን በሌሎች ተክቶ ነው መሰለኝ አማራጭ ውሳኔ ነው የተባለው ወስኖ ድምጽ እንዲሰጥ አድርጓል። ከብሔራዊ ምርጫ ቦርድ በሰማነው መረጃ መሰረት አማራ እና ደቡብ ክልል የከፋ በቦርድ ቋንቋ ችግር ተፈጥሮ ነበረ ብሏል። ተፈጠረ ከተባለው ችግር አንዱ የፖለቲካ ፓርቲ የምርጫ ታዛቢዎችን ማዋከብ ነበረ ብሏል ብሔራዊ ምርጫ ቦርድ። ይሄንን በጥብቅ ኮንኖታል። አንዳንድ አካባቢዎች ማረጋገጥ ያለብን አለ መንገዶች ተዘግተዋል የሚል መረጃዎች አሁን ከሰዓት በኋላ ወደ አመሻሽ አካባቢ ሰምተናል። ነገር ግን የጎላ የሚባል የጸጥታ ይሁን ሌላ ችግር እስካሁን ድረስ አልሰማንም። በሰላም ያለፈው ህዝቡም ስርዓት ጠብቆ ድምጹን ሲሰጥ ነው የዋለው። የፖለቲካ ፓርቲ ይሁን የተወዳዳሪ ወይም የእጩ ደጋፊዎች ይሁኑ ተቃዋሚዎች ምንም አይነት ጸጥታን ያውካል ብለን በፊት የሰጋነውን ያክል ምልክት አላሳዩም። በስርዓት ነው ድምጻቸውን ሲሰጡ ያሉት። ነጋሽ፣ አዲስ አበባ ውስጥ በተዘዋወርክባቸው የምርጫ ጣቢያዎች ምናልባት ታዛቢዎች አጋጥመው ከሆነ ምን አሉ ስለ ምርጫው ሂደት? 3 አይነት ታዛቢዎች፣ አንደኛው ቡድን ከዚሁ ከሀገር ውስጥ የተሰማሩ ታዛቢዎች ናቸው። ሌላኛው የአፍሪካ ህብረት ምልክት የለጠፉ ናቸው። ሌላኛው ደግሞ የዚህ የምስራቅ አፍሪካ ተጠንቀቅ ኃይል የተባለው ቡድን ታዛቢዎች ናቸው። ሁሉም ግን ያሉት ድምጽ መሰጠቱ ከተጠናቀቀ በኋላ የጋራ መግለጫ እናወጣለን እንጂ በተናጥል አስተያየት አንሰጥም ነው ያሉት። ነጋሽ መሐመድ ከአዲስ አበባ አመሰግናለሁ። አመሰግናለሁ። እንግዲህ በዛሬው ምርጫ ሂደት ያጋጠሙ ችግሮች ለምርጫ ቦርድ ቀርበዋል። ቦርዱም ለገዢው ፓርቲና ለሚመለከታቸው አካላት እንዲስተካከሉ ማሳሰቢያውን አስተላልፏል። ምርጫው ማምሻውን የቀጠለባቸው አካባቢዎች መኖራቸው ተሰምቷል። ሰለሞን ሙጬ መስመር ላይ ይመስለኛል። ሰለሞን ታዳምጠናለህ? ሰለሞን እያደመጥኩ ነው። እንደምን አመሻችሁ? እንደምን አመሸ ሰለሞን። እንዴት ነው? እስቲ ባጭሩ አስቃኘን። ምርጫው አለማለቁ ነው የተሰማውና ምን ይመስላል? ባጭሩ እስኪ ንገረን። ምርጫው ሂደቱ እንግዲህ ቀደም ሲል በዚህ ሁሉ ዘገባዎቻችን በተገለጸው በጣም ከንጋቱ ጀምሮ የተከናወነ ነው። ጥሩ እንቅስቃሴ እንደነበረበት ነው የታየው። ህዝቡም ፀሐይ ሳይበግረው ለመምረጥ ተሰልፎ እንደነበረ ሴት ወንድ ሳይል ለመመልከት ችለናል። ከዚህ በተጨማሪ ደግሞ ሳቢ የሆኑ ዘንባባዎች ተቀምጠው የሀገሪቱ የፌድሪ ሰንደቅ ዓላማ ተሰቅሎ እንደዚሁ የተለያዩ ነገሮች ለመራጭ የሚመቹ ነገሮች ተደርገው ምርጫው ሲከናወን ነው እየዋለው ማለት ነው። ማምሻውን ሰለሞን ወደ ማምሻውን አለን። ምሽቱን እንፈልጋለን። ምን እየተሰራ ነው? የማምሻው ሂደት እንግዲህ ያው እንደሰማነው እስከ 3 ሰዓት ድረስ ምርጫው እንዲከናወን ተብሏል። ምክንያቱም አንዳንድ ዘግይቶ የተጀመረባቸው ቦታዎች ስለነበሩ ማለት ነው። ስለዚህ አሁንም ረጃጅም ሰልፎች እንዳልኩት ስለነበሩ ከቀትር በኋላም እነሱ ምርጫውን እያከናወኑ ነው ያሉትና እየተከናወነ ነው ያለው የምርጫ ሂደቱ። ጠዋት ላይ ንጋት ላይ
የነበረው የጨለማ ወይም ደግሞ የንጋት ድባብ አሁን ደግሞ በምሽቱ ድባብም ምርጫው እየተከናወነ መሆኑን ለማየት ያለው ማለት ነው በተወሰኑ ቦታዎች። እንግዲህ ቀደም ሲል እንደሰማነውና እንደተከታተልነው ከሆነ ምርጫው ከምሽቱ 12 ሰዓት ቢጠናቀቅ ወዲያው በምርጫ ጣቢያዎች ላይ ጊዜያዊ ውጤቶች እንደሚለጠፉ ነበር የተነገረው። አሁን እስከ ምሽቱ 3 ሰዓት እንደሚቀጥል ገልጸህልናል። የተዘዋውረህ እንደው ከተከታተልክ የወጡ የምርጫ ጣቢያዎች ውጤት የለጠፉ አሉ ያየዋለ? ስለሱ እስኪ ንገረን። እውነት ለመናገር እዚሁ ቦሌ መሀል ላይ የሚገኘው ስካይላይት ሆቴል ላይ አሁን 3 ሰዓት ላይ ምሽት መግለጫ ከቦርዱ ስለሚሰጥ በሚል እዛ ቦታ ላይ ነው አሁን ያለሁት። ስለዚህ ብዙም የተዘዋወርኩበት ሁኔታ ስለሌለ አልተመለከትኩም። ግን ደግሞ በህጉ መሰረትም ውጤት ይለጠፋል ተብሎ አይጠበቅም። ምክንያቱም ቦርዱ ቀድሞውኑ 12 ሰዓት ላይ ይጠናቀቅ የነበረው በአንዳንድ ምክንያቶች ምክንያት ወደ 3 ሰዓት ይገፋል በማለቱ ማለት ነው። ስለዚህ የምርጫ ውጤት ጊዜያዊ ሊለጠፍ ይችላል የሚል ሁኔታ ሊኖር አይችልም በዚህ ሁኔታ ማለት ነው። የኢትዮጵያ የምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ ቁጥርም 1162 ይሄን ነው የሚለው። ቦርዱ አስቸኳይ የሆነ ነገር ከገጠመው የሚያራዝምበት ሂደት እንዳለ ይጠቅሳል። ስለዚህ እሱን መሰረት አድርገው ስላራዘሙት ሊሆን አይችልም። አሁን የሚሰጠው መግለጫው ስለምን እንደሆነ ይታወቃል? አሁን መጨረሻ ላይ ገልጸልናል አድማጮች እንዲከታተሉ። መግለጫው ምን እንደሆነ እንግዲህ አልተነገረም። እየጠበቅን ያለነው እዛው ነው ያለነው። እንግዲህ ስለ ውጤቱም ሊሆን ይችላል። አንድ በዚህ አዋጅ መሰረት እንግዲህ ከነገ ምናልባትም ሌሊት ስለሚሆን ከ3 ሰዓት በኋላ ውጤት እንዴት ሆኖ ሊገለጽ ይችላል የሚለው አንድ ጥያቄ ነው። እንግዲህ ጋዜጠኞችን ልናነሳ እንችላለን። ላይሆን ይችላል። ምናልባትም ነገ ጧት ሊለጠፍ ይችላል። ዋና የሚባሉ የምርጫ ክልሎች ውጤቶችም ያው ተጠናቀቀ በ5 ቀን ውስጥ መከናወን አለበት ነው የሚለው ይሄው ቅድም የጠቀስኩት አዋጅ። ዋናው ጠቅላላ ውጤቱ ደግሞ ከ10 ቀን በኋላ ማለት ነው። ቅሬታ ከተነሳ ግን ከ10 እስከ 20 ቀን ድረስ ይገፋና በዚህ የጊዜ ማዕቀፍ ውስጥ ውጤት ይገለጻል የሚል መርህ ነው ያስቀመጠው ይሄኛው አዋጅ። ስለዚህ ምናልባት እነዚህ ነገሮች ሊነሱ ይችላሉ። የገጠሙ በተለያዩ የሀገሪቱ ጫፍ ችግሮች ካሉ ሊንጸባረቁ ይችላሉ። የመፍትሄ ሀሳቦችም ካሉ እንግዲህ ቦርዱ የሚላቸው በዚህ መግለጫው ሊያመላክት ይችላል ተብሎ ነው የሚጠብቀው። እንግዲህ ቅድም ችግር የተባሉ ነገሮችን ተነስተው መግለጫ ቦርዱ መስጠቱን አንተ የላክልን ዜና ይጠቁማልና ትናንት ወይዘሪት ብርቱካን ሚደቅሳ ከአንድ መገናኛ ብዙሃን ጋር ባደረጉት ቃለ መጠይቅ ምርጫው ውጤቱ የመጀመሪያው በምርጫ ጣቢያዎች ደረጃ ዛሬ ማምሻውን ሊወጣ እንደሚችል አንተም ቅድም እንዳልከው በምርጫ ክልል ደረጃ ደግሞ አሸናፊውን ለመለየት ቢበዛ 5 ቀን እንዲሁም ምርጫ ቦርዱ ደግሞ በ10 ቀናት ውስጥ ውጤቱን ለማሳወቅ እንደተዘጋጀ እንደታቀደ ነው የጠቆሙት። እንግዲህ ያለው ይሄን ያህል ካልከን እንግዲህ የሚሰጠው መግለጫ እንከታተላለን። ነገ የሚሆነውን እንከታተላለን ማለት ነው። እናመሰግናለን ሰለሞን። እናመሰግናለን። ሰላም አምሽ። አመሰግናለሁ። መልካም ምሽት ለሁላችን። እንግዲህ ማንቲ ያለው ይሄንን ነው የሚመስለው። እስካሁን እንግዲህ ያቀረብንላቸው ለአድማጮቻችን ይመስላል። በሚቀጥለው በነገው ዕለትም ተመሳሳይ እንደዚህ የምርጫ ዘገባን የሚመለከት ነገር ነው የምናቀርበው። ከወዲሁ ለመግለጽ ለአድማጮቻችን ማለት ነው ትንታኔዎች ይኖራሉ። የዛሬ ምርጫ ሁኔታው ምን ይመስል ነበር? ቅሬታ ያቀረቡ የፓርቲዎች አሉ። ገዢው ፓርቲ አካላት በተለያየ አካባቢ ችግር ፈጥረዋል እየተባለ ነው። እስካሁን ግን ከዚህ ቀደም የታየው የምርጫ ሂደትና አሁን ያለው ሲታይ እንደው ሰላማዊ ይመስላል። እስካሁን አድማጮቻችንም በፌስቡክ ላይ እየተከታተልን ነበር። አሁንችም እያየሹ ነው። በጣም በርካታ አድማጮቻችን ይሄንን የገለጹልን፣ የዘጋቢዎቻችንም ከተለያዩ ቦታዎች የገለጹት ይሄንን ነው። እንግዲህ ምን ይመስላል ምርጫው የሚለውን አንቺም እንደገለጽሽው ከተንታኞች ከመሳሰሉት ነገ በስፋት እንቀርባለን ማለት ነው። እንደሱ ነው የሚሻለው። ማጠቃለያ ዜና አንተ አንብብልንና አብረን እንሰናበት። ጥሩ እሺ፣ አመሰግናለሁ። ሸዋ አድማጮች እንግዲህ በርካታ የኢትዮጵያ አካባቢዎች ዛሬ እንደተከታተላችሁት ከማለዳው 12 ሰዓት ጀምሮ ምርጫ ሲካሄድ ውሏል። እስከ 3 ሰዓት እስከ ምሽቱ 3 ሰዓት ድረስም እንደተራዘመ ነው የተነገረው። ቀኑ ጥሩ ነበር ያለው የምርጫ ቦርድ የቁሳቁስ እጥረት ተከስቶባቸው መጉላላት ለገጠማቸው መራጮች ይቅርታ ጠይቋል። በእስር ቤት ውስጥ የተቋቋመ የምርጫ ጣቢያ ስለሌለም በእስር ላይ ያለ ማንኛውም ሰው ምርጫ አልመረጠም ሲልም ገልጿል።
በሌላ ዜና ደግሞ በኢትዮጵያ ትግራይ ክልል ዓለም አቀፍ የሰብአዊ ሕግጋትን የጣሱ በደሎች በሰላማዊ ዜጎች ላይ መድረሱን አሁንም መቀጠሉ ረብሾኛል ሲል የተባበሩት መንግስታት የሰብአዊ መብት ኮሚሽን ገልጿል። እንግዲህ የማጠቃለያ ዜናዎቹ ይህን ይመስላል። ሸዋ አድማጮቻችንን እንሰናበት መሰለኝ። አዎ እንግዲህ አድማጮች ጠቅላላው ስርጭታችን በዚህ ይጠናቀቃል። በዛሬው ልዩ መሰናዶ ይዘን የቀረብነውን እንደተከታተላችሁ ተስፋ እናደርጋለን። ለነገም ቀጠሮ ይዘን እንለያይ። ማንተጋፍቶ ስለሺ ስርጭቱን በመምራት ከሸዋዬ ጋር አብረን ቆይተናል። መልካም ጊዜ። ደህና ደሩ። ጤና ይስጥልኝ።